ሞገስ በባለፈው ክፍል እንዳየነው እንግዲህ ዝና የሚከታተላቸውን ሰዎች ቀጥሮ ነበረ ዳጣን እንግዲህ እናም በስተመጨረሻም እንዴት ነው ይገሉት ይሆን ወይስ እንዴት ነው እያልን በጣም ተጨንቀን ነበር። እኔ በራሴ በጣም ነበር የተጨነቅኩት ማለት ነው። እና ያው ያላሰብነው ነገር ሆኖ እንግዲህ ዛሬ ላይ ዝናም ተሸውዷል ማለት ነው። ዳጣ እንግዲህ ትሄድና ለምንድነው የምትከታተለን? ይኸውልህ ለዛ ለሞገስ ስትለው እንዳትከታተለን እየተከታተለች ነው እገልሃለሁ ብለሃለች ብለህ ንገረው ትለዋለች ማለት ነው። እሺ እነግርልሻለሁ ይላታል። ምን እነግርልሻለሁ ይላል። እንዳንተ አመረርክ እንዴ? ይኸውልህ ብትሄደህ ብትነግረው ትለዋለች ማለት ነው። እና እንደዛ እያሉ ሞገስ እንግዲህ ዳጣ ይኸውልሽ ዝና እየተከታተለን ስለሆነ መሄድ አለብን ይላታል ማለት ነው። እሱን እንግዲህ በሽጉጥ አናቱን ይለውና እነሱ ያመልጣሉ። ዝና በነገራችን ላይ እንዳያመልጡህ ተከታተላቸው ደግሞ እንዳያዩህ እያለ እያስጠነቀቀው ነበረ። ግን ያው እነ ሞገስ ደግሞ ቀድመው ስላዩት ተቀደመ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጡ። ከተመቻችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ የሆናችሁ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች እንዲሁም ስለምታበረታቱኝ እጅግ አርጌ አመሰግናለሁኝ። እንግዲህ ተወዳጅ ሆነው ምሳሌ ድራማ ይዘላችሁ ቀርበናል። እናም አምልጠው እንግዲህ ሞገስ በቃ አንቺን በሪያድ ወደ ቤትሽ እልክሻለሁ እኔም ቶሎ ወደ ሉላ ጋር መሄድ አለብን እያለም እንግዲህ አንቺን ነበር ሲከታተልሽ የነበረው እያለም እሺ በቃ ትለውና ወደ ቤት ትመጣለች ማለት ነው። እንግዲህ ሞገስም ወደ ሉላ ጋር ይሄዳል ማለት ነው። እናም ወደ ሉላ ጋር እንግዲህ ሲሄድ በጣም ፊቱን ጣል አድርጎት ነው የሄደው። ምን ሆነ ነው ስትለው አይ ምንም አልሆንኩም ይላታል ማለት ነው። አገኛት እንደስትለው ተገናኝተን ነበር ግን እየተከታተለን ነበረ ዳጣ ሞገስ ስሙ ጠፋኝ ዝና እየተከታተለን ነበር ይላታል ማለት ነው። እና ስትለው እና ተኮስኩበት ስትለው አይ አልተኮስኩበትም ዳጣን ነበር የሚከታተላት እና የሚከታተላት ሰው ደግሞ ሌላ ነው ብሎ ይነግራታል ማለት ነው። እና በቃ ከዚህ ከከተማ ካልወጣን መቼም ቢሆን አይተወንም ስትለው እንግዲህ እና ይሄንን ከተማ ለቀን እንሄድ ትላለች ማለት ነው። በጭራሽ አልሄድም ይላል እንግዲህ ሉላም እንግዲህ በጭራሽ አልሄድም ሲላት ይሄንን ቀን ለማለፍ የሆነ እንትን ማለት አለብን ስትለው አልሄድም ፍርሃትም ሲበዛ ልክ አለው። ስለዚህ ስራዬን አሳጣኝ ሁሉን ሀብቴን አሳጣኝ። ስለዚህ ከእንግዲህ በኋላ አልፈራም። ከተወለድኩበት ሰፈር ሸሽቼ እዚህ መጥቻለሁኝ። እዚህ መጥቶ ተከትሎኝ አንቺን ነጥቆኛል በማለትም ሞገስም እንግዲህ ሴት የላከው ጅብ አይፈራም ነው የሚባለው። በባለፈው መፍራት የለብህም ጀግና መሆን አለብክ ብለው ነበርና ዛሬ ላይ ደግሞ መፍራት አለብህ እያለችው ነው። እሱ ደግሞ በጭራሽ አልፈራም እንዲሁም ብታበረታች ነው አበረታችኝ እንጂ እንዲፈራ አታድርገኝ እያላት ይገኛል ማለት ነው። ወደ ገጠር እንሄድ ስትለውም በጭራሽ አልሄድም እያላት ነው ማለት ነው። እና እንዲሁም ከነገ ጀምረን ውጭ እንወጣለን። እስከ መቼ ጀምሬ ነው እስከ መቼ ነው የኔ የጅብ የሌሊት ጅብ ሆኜ ማታ ማታ የሚሄደው? እስከ መቼ ነው እሱን የምፈራው? እኔም ሰው እሱም ሰው ነው። ወይ ሞታለሁ ወይ ገላለሁ። ስለዚህ አልፈራም ከእንግዲህም በኋላ ከነገ ጀምረን እንዲሁም እንወጣለን ይላታል ማለት ነው። ሉላ እንግዲህ እንዴ ዝና ልትገጥመው ትለዋለች። አዎ ገጥመዋለሁኝ እና ዝና እኮ አውሬ እኮ ነው ስትለው እንግዲህ መቼም ቢሆን አልፈራውም ትላለች ማለት ነው። አንተ እኮ እኔንም ትፈራኛለህ ትላለች ማለት ነው። ምንድነው ዝም ስልሽ ትፈራኛለህ ስንትን ስልሽ ደግሞ እኔ እኮ ለዝና የ80 ባሉ ግን አልተፈታሁም ትይኛለሽ ይላታል ማለት ነው። እና ረኔ እንደዛ ለማለት አይደለም ትላለች። እና ታዲያ ምንድነው ትልና እንግዲህ ይተቃቀፉና ይቀመጣሉ። ቅድስትና ደግሞ ዳጣ ቅድስትዬ እንግዲህ ወደ ውጭ ወጥታ ነበረ ማለት ነው። እና ወጥታ ስትመለስ በሩን በጣም በኃይለኛ ታንኳኳለች። ዳጣ ሶፋ ላይ ተኝታ እንግዲህ ሀሳቧን ጣል አድርጋ እንትን ብላለች። በቅንጭላቷ እንግዲህ ነው የሚመጣው ዝና ነው ማለት ነው። በቃ የዝና ሰይጣንነት ምናምን ነው የሚመጣባትና እና ማን የመጣው ብላ እንግዲህ በጣም ተፈራለች። መጥረጊያውን ማንኪያ ሹካ በቃ ሁለት እጇ እንደዛ አርጌ ምናምን እያለች እንግዲህ በጣም ትደነግጣለች።
እና ብሩም እንግዲህ በጣም በኃይለኛ እየተቆረቆረ ነው። ማነው ማነሽ ብላ እያለች ሁሉ ነበረ ማለት ነው። ከዛ ቅድስትዬ በስተመጨረሻ አንቺ ፈሪ እኔ ነኝ አንቺ ክፈችልኝ ትላታለች። ወይ ቅመማ ደግሞ እንደዚህ አይነት ቀልድ ታያላልኩሽም እንዴ ለምንድን ነው እንደዚህ የምታደርገው ትልና እንደውም አልከፍትልሽም ፖሊስ ትሪክ ስትፈልጊ ትልና ትቀመጣለች። ቅድስትዬም እሺ በቃ እጠራለሁ ሄርኩዌል ልጠራ ነው እያለችም እንግዲህ እንትን ትላታለች። ከዛ በሩን ትከፍታታለች። ለምንድን ነው አንቺ እንደዚህ አይነት ቀልድ እንዳቀልጅ አላልኩሽም እንዴ ትልና ለምንድን ነው እንዴ ቤቱን እቃ በሙሉ እንደዚህ ያመጣሽው ፈሪ ሲጀመር አንቺ ፈሪ ነሽ ስትል ቢቀለድ በዝና ይቀለዳል እንዴ ትልና አንገቷን ያዝ ታደርገዋለች። ምን ይሆንሽ ነው ልቀቅኝ እንጂ አንገቴን ትላታለች ማለት ነው። ሁለተኛ እንደዚህ አይነት ቀልድ እንድትቀልጅብኝ አልፈልግም ትላታለች። እሺ በቃ ደግሞ ነገ ሞገስ አልሄድም ብሏል። ስለዚህ ቡራን የምንቀበለው እኔና አንቺ ነን አብረን ነው የምንሄደው። በቃ አሁንም እንደተኳረፉ ነው እንድስትል አይ አላኮረፈውም ግን አልተቀየመውም ግን አላኮረፈውም በማለትም ትመልስላታለች። እና እሺ በቃ ነገ በጠዋት ቤቱን አስተካክለን እንሄዳለን ትላታለች። እንትንሽ ጎበዝ እኮ ነሽ ቅመማ እያለችም እንግዲህ ይሞገሳሻሉ ማለት ነው። እናም እሷም እንግዲህ ዝና ደግሞ መሀሌትን ይቀጥራትና መጣሽ ይላታል። መጣ ምን ሆነ ነው ትለዋለች ማለት ነው። ቆይ እንዲሁ ምን አለ መስራት እንኳን ቢያቅጥሽ ደህና ሰው አታሰርም እያለም በጣም ይናደድባታል ማለት ነው። ምንድነው ያለውን ነገር ለምንድነው በግልጽ ማታስረዳይ ስትለው ትናንትና ሞገስን የቀጠርሻቸው ሰዎች ስልካቸውን ተነጥቀው ነው የመጡት ምናምን ይላታል ማለት ነው። ሞገስ ነው እንደዚህ ያደረገው ስትል አዎ ሞገስ ነው እንደዚህ ያደረገው። እንዲሁ ኧረ ተቃጠልኩኝ እንዲሁ ምን አይነት ዋነሽ እንዲሁ ቆይ መስራት እንኳን ቢያቅትሽ እንዴት ነው ማሰራት የሚያቅትሽ? ይኸውልሽ ሞገስ መሞት አለበት እያልኩሽ ነው። ታዲያ ምን ላድርግ ሲል ሚስቴን ነው የምፈልገው ሚስቴን ሞገስ መሞት አለበት እያለም እንግዲህ እንትን ይላታል ማለት ነው። ሞገስ ካልሞተ ቤት እገዛልሻለሁ ብዬሻለሁኝ አይደለ? ስለዚህ ሞገስ መሞት አለበት። ሞገስን ማስገደል አለብሽ ወይም መግደል አለብሽ። ወይ አድርገው ወይ አስደርገው አለበለዚያም እኔ ለኔ ንገሪኝ ያሉበትን ይላታል ማለት ነው። እሷም እንግዲህ እሺ በቃ ገለዋለሁኝ እያለች ትገኛለች። በነገራችን ላይ አሁን ይች መሀሌት የምትባለው ላይ ከብሩኬ ጋር ያን የመሰለ ትዳሯን እንግዲህ አፍርሳ በዚህ ደረጃ መገኘቷ በጣም ነው የሚያሳዝነው ማለት ነው። እስከ ዛሬ ቼክ ነው አይደለ የጻፍኩኝ የምሰጥሽ ይላታል። አወዲ ትለዋለች። ከእንግዲህም በኋላ ግን ሞገስ ካልሞተ ከምትበይው ላይ ነው የሚቆረጠው ሲላት የሆነ አንገቷን ስትደፋ የእውነት ለመናገር እዚህ ላይ በጣም ነው ያሳዘነችኝ። ገባች? አንዳንዴ የሆነ በቃ ባላሰብነው ነገር ትዳራችንን ምን የመሰለ ከህይወታችን እንትን ብሎ አላሰብነው ቦታ ላይ ስንገኝ በጣም ነው የሚያሳዝነው ማለት ነው። እና አሁን ላይ በጣም ነው የምትቆጨው ማለት እና እንደዛ ሲላት በቃ ቅርቅርን ያለችው ማለት ነው። ገብቶሻል አይደለ ሲላት አዎ ገብቶኛል። ደግሞ እነ ብሩክ ሊመጡ ነው። እነ ብሩክ ተመጡ ደግሞ ለሁሉም ለእኔ አደጋ ነው የሚሆንብኝ ከባድ ነው የሚሆንብኝ ስትለው ያኔ አይመለከተኝም ይላታል ማለት ነው። እና ብሩክ ሊመጣ ነው እያልሽ ነው? አዎ ልጁን አሳከሙ እንደዛ መሆኑ ነው ትለዋለች ማለት ነው። ላይሆንም ይችላል ሬሳም ታቅፎ ሊመጣ ይችላል። እኔ እኮ ምሳሌ ሞታ የሆነ ከሱ ጋር በፍቅር መኖር ነበር የምፈልገው አላለችም። በዚህ ጊዜ ዝና ነው ያሳቀኝ። ኧረ እባክሽ እሱን ትወጂዋለሽ ልጁን ግን ትጠይዋለሽ አለ። አንዳንድ ይሄ በሁላ ማለት ይሄ አስተማሪ ድራማ ነው። በነገራችን ላይ የብዙዎች መጀመሪያ ወደ ትዳር ከመግባታችን በፊት ልጅ ካለው ልጁንም መውደድ አለብን እሱንም መውደድ አለብን። ዝና ግን ያላት ምንድን ነው? እባክሽ እሱንም አትወጂውም ሀብቱን ነው የምትወጂው ይላታል ማለት ነው። እሱንም ቢሆን እወደዋለሁኝ አለች። ግን ሞገስ ግን በጣም ጀግና ነው ጀግና አጨበጨብኩለት ይኸው እያጨበጨብኩለት ነው ይላታል። ለምንድን ነው የምታጨበጭብለት ስትለው ምክንያቱም አንቺን ሜዳ ላይ ጥሎ ጓደኛውን ክዶ ከኔ አመልጦ ሄዶ ልጁን አሳክሞ መጣ ይላታል ማለት ነው። እና እንደዛ እንግዲህ እያለችው እያለ ያወራሉ ማለት ነው። እና ያው ሞገስን በማስገደል ያው ነገ ይመጣሉ አይደል ያልሽኝ? ያው ስለዚህ ኤርፖርት እንሄዳለን ተባብለዋል። ኤርፖርት እንግዲህ ሄደው ምንድነው ያው ሞገስን ለመከታተል ነው ማለት ነው። እና በዚህ በጎን ደግሞ ዳጣ እንግዲህም ቤተሰቦቿን የምታገኝበት ጥቆማ ተደርጎላን ነበረ። ከሞገስ ጋር ሄደው ነበረ። ሞገስ እንመለስ እየፈርተሻል እኮ እየተንቀጠቀጥሽ ነው ሲላት እንዴት ነው የማልፈራው እያለችው ነው ማለት ነው።
እና ሲሄዱ እንግዲህ ያው ቤቱ ፈርሶ እዛ ቦታ ላይ ማንም ሰው እንደሌለ ያገኛሉ። ዳጣም እንግዲህ በጣም ትናደድና ወደ ቤቷ ትመጣለች ማለት ነው። በጣም ነው ግን ያሳዘነች ማለት ነው። እና ወደ ቤቷ ትመጣለች። በቃ ተረጋጊ ዳጣዬ ምናምን ብሎ ስርዓት ያዥ፣ ለምንድን ነው እንደዚህ በቃ መልቀስ የለብሽም ይላታል ማለት ነው። እና ደግሞ እቺ ሉላ እንግዲህ ነገ እነ ብሩክ ነገ ነው አይደለ የሚመጡ ስትለው ለሞገስ አወድ ይላታል። እንሄድ አትቀበለም ስትል አይ አልሄድም ተይኝ አስቀይሞኛል ይላታል ማለት ነው። ከዛ ለምንድን ነው እንደዚህ የምትሆነው እሱ ትልቅዬ በደል በድለኸው ይቅር አላለህም ስትለው በጣም ድንግጥ አለ ማለት ነው። ምክንያቱም ሞገስ እንግዲህ የብሩክን ሚስት ሲያማግጥ ነበረ የከረመው። ያንን ይቅር ብሎት እንግዲህ እየኖሩ ነበረ ከሚገርመው ነገር እና እንደዛ ስትለው በጣም ይደነግጣል። ቢያንስ ታዲያ ሄደህ ተቀበለው ነው የምትይ ስትል ባትቀበለው ቢያንስ በሩቅ ከሆነ ተከታተለው ያዝና ደስታውን አጣጥሞ ሳይጨርስ ሊያስቀይመው ይችላል ትለዋለች ማለት ነው። እሱም በቃ እሄዳለሁ ላንቺ ስል ይላታል ማለት ነው። ከዛ እንግዲህ ዝና ዳጣና እንግዲህ ደግሞ ቅድስት እንግዲህ ዝንጥ ብለው ወደ ኤርፖርት ሄደዋል ማለት ነው። እና አምሮብኛል አይደለ ትላታለች። በጣም ነው ያማረብሽ ቡራ ልታማለል የሆነ አይደለ እያለቻት እንግዲህ እያለ ይገኛል። እንግዲህ እንትኑን የሆነ አለፍ አለፍ እያልኩኝ ነው ያቀረብኩት። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።